ለምን በዚህ ዘመን ፈጠርከኝ ብለን አላህን ልናማርር አይገባም። ዘመኑ ምንም አላረገንም። ክፋት የበዛበት ዘመን ላይ መገኘታችን ምንም አላህን የሚያስጠይቀው ነገር የለም። እኛ ከቻልን ኸይረኛ መሆን እንችላለን። ክፋትን ከሚሰሩ ሰዎች ተነጥለን የጥሩነት አርአያ መሆን እንችላለን። ልክኛ ኸይረኛ መሆን እንፈልግ ነበር፣ ግን አላህ ደግሞ ክፋት የበዛበት ዘመን ላይ አምጥቶ ፈጠረንና ኸይር እንዳንሰራ ከለከለን ይመስላል። ይሄ ትልቅ ስህተት ነው። ቀዳ ወልቀድር በሰው ህይወት ውስጥ ሲከናወን በእነዚህ ሁለት መንገዶች እንደሚከናወን በአግባቡ አለመረዳታቸው ነው እንጂ ለዚህ ስህተት የዳረጋቸው ቀዳ ወልቀድር በራሱ ሰውን ለዚህ አመለካከት የሚዳርግ አይደለም። ስለዚህ ምንድነው የምንለው? እንደ ጀብርያዎቹ አልዓብድ መጅቡር አንልም። ሰው ተገዳጅ ነው። ያለ ምርጫውና ያለ ፍላጎቱ አንድን ነገር ይሰራል ብለን አናምንም። ለምን ምርጫ እንዳለው እናውቃለን። እንደ ቀደርያዎቹ ደግሞ ቀዳ ወልቀድርን አንክድም፣ ወይም የሰውን ነፃ ምርጫ የሰውን ፍቃድና ፍላጎት ይጋፋልም አንልም። ሁለቱን ባጣጣመ መልኩ መሄድ ይቻላል። እንዴት ከተባለ አሁን ተከታተሉ። ኢነ ዒልመ አላህ ሱብሓነሁ ወኪታበቱሁ ሊልመቃዲር፣ አላህ በዚህ ዓለም ላይ የሚሆኑ ነገሮችን አስቀድሞ ማወቅ መቻሉ፣ እንደዚሁም ደግሞ ነገራቶችን ሁሉ ቀድሞ መወሰኑ ላ ተንፊ እኽትያሩ ልኢንሳን ሊአፍዓሊህ ልእኽትያርየት፣ ሰው በምርጫው ለሚሰራው ነገር የሰውን ምርጫ በፍጹም አይጋፋም፣ ውድቅ አያደርገው ማለት ነው። አሁን ሰው ነፃ ፍቃድ እንዳለው ካመንን ጥያቄያችን መሆን ያለበት ቀድሞ የታወቀና ቀድሞ የተጻፈ ነገርን ሰው ነፃ ምርጫ አለው ከሚለው አስተሳሰብ ጋራ እንዴት እንዳልተጋጨ ለመረዳት መሞከር እንጂ ሰው ምርጫ የለውም ወደሚለው ድምዳሜ መሄድ ስህተት ነው። ምርጫ አለን፣ ፍቃድ አለን፣ ተሰጥቶናል፣ እናምናለን፣ ሸርዑም ነግሮናል፣ ሎጂካሊም ተረድተናል፣ ስሜታችንም ይነግረናል። ግን ቀድሞ ታውቋል፣ ቀድሞ ተጽፏል ማለት ምን እንደምንሰራ ምን እንደምናደርግ አላህ በሁሉን አዋቂነቱ ቀድሞ የሚያይ ጌታ ስለሆነ ከኛ ስራ በፊት የሱ ዕውቀት ከኛ ድርጊት በፊት የሱ ውሳኔ ቀደመ ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. أما بعد فالسلام عليكم ورحمة الله وبركاته. ውድና የተከበራችሁ ሙስሊም እህቶቼና ወንድሞቼ እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አልহামዱሊላህ ሰላም ነኝ እኔ። ዒድ እንዴት አለፈ? የዒድ ቀናቶች እንዴት ነበሩ? ያው በጽሁፍ ሁላችሁንም እንኳን አደረሳችሁ ብያለሁ። ኢንሻአላህ እንግዲህ ጥሩ ጊዜ እንዳሳለፋችሁ ተስፋ አድርጋለሁ። ያው አላህ ከፈቀደ ዛሬ ሁለተኛው ክፍላችንን እንቀጥላለን። ትምህርት 2 አልኢማኑ ቢልቀዳኢ ወልቀደር፣ በቀዳ ወልቀደር ማመን የሚለውን ርዕስ ጀምረን ባለፈው ሳምንት የመጀመሪያውን ክፍል አይተናል። በቀዳ ወልቀደር ማመንን በተመለከተ አንደኛ የአርካኑል ኢማን ከእምነት ማዕዘናት ውስጥ ራሱን የቻለ አንድ ማዕዘን ወይም አንድ ሩክን መሆኑን ተመልክተናል። እንደዚሁም ደግሞ በውስጡ 4 መራቲቦች እንደሚካተቱ አንድ ሰው በቀዳ ወልቀደር ማመን ከፈለገ በቀዳ ወልቀደር አመነ የሚባለው 4 መሰረታዊ ነገሮችን አምኖ ሲቀበል ነው ብለናል። ለማስታወስ ያክል አንደኛ መርተበቱል ዒልም፣ በአላህ ቀዳማዊ ዕውቀት ማመን፣ ሁሉም ነገር አላህ አስቀድሞ ያወቀው መሆኑን፣ በዚህ ዓለም ላይ የሚሆኑ የሚከናወኑ ክስተቶች በጠቅላላ አላህ አስቀድሞ እንዳወቃቸው፣ እሱ ማለት ከዚህ በፊት ተፈጽሞ ያለፈ አሁን እየተፈጸመ ያለ ገና ወደፊት የሚመጣ ያልተፈጸመንም እንደዚሁ ፈጽሞ የማይሆን ነገር እንኳን የመሆን እድል ቢሰጠው ምን ሊሆን እንደሚችል አላህ የሚያውቅ ጌታ ነው ብለን ስለ አላህ ሁሉን አዋቂነት
ማስረጃዎችን ተመልክተናል። ሁለተኛ መርተበቱል ኪታባ ሁሉ ነገር ቀድሞ ተጽፎ ተወስኗል። በዚህ ዓለም ላይ የሚሆኑ ነገራት በጠቅላላ አላህ ዘንድ አስቀድመው የታወቁ ናቸው ማለት ብቻ ሳይሆን በለውሐል መሕፉዝ ላይ ወስኖ እንደጻፋቸው ሰማይ ምድር ከመፈጠሩ ከ50 ሺህ ዓመት በፊት የተጻፈና የተወሰነ ጉዳይ ነው ብለን በዚህ ዙሪያም የተወሰኑ ማስረጃዎችን አይተናል። በሶስተኛ ደረጃ መርተበቱል መሺአ በአላህ ፈቃድ እናምናለን ብለናል። ይሄ ማለት በዚህ ዓለም ላይ የሚሆኑ ማንኛውም ነገራት በጠቅላላ ከአላህ ፈቃድና ይሁንታ በኋላ ነው የሚሆኑት። አላህ የሻውና የፈቀደው ነገር በጠቅላላ ይሆናል። እሱ ያልሻው ያልፈቀደው ነገር በጠቅላላ እኛ ብንሻውም እኛ ስለፈለግን ብቻ በፍጹም ሊሆን አይችልም። ማንኛውም ነገር እውን መሆን የሚችለው ከአላህ ፈቃድ በኋላ ነው ብለን ስለ ጌታችን ፈቃድ አሸናፊነት ዓለምን በፈቃዱ የሚመራ የሚቆጣጠር ጌታ መሆኑን ተመልክተናል። አራተኛ መርተበቱል ኸልቅ ወልኢጃድ መፍጠርና ማስገኘት የሚለውን አላህ በዚህ ዓለም ላይ ያለ ነገርን ሁሉ የፈጠረ እርሱ ብቻ ነው። አላህ ብቻውን ፈጣሪ ነው። ሰዎችንም ስራቸውንም ጭምር የፈጠረ ጌታ ነው ብለን ስለ ፈጣሪነቱም አይተናል። አራቱን አምኖ መቀበል በቀዳ ወልቀደር ማመን ነው ብለን ያቆምነው ካስታወሳችሁ። እንግዲህ ያው እንዳትረሱት ነው። እንደገና ጉዳዩም አንገብጋቢ ርዕስ ስለሆነ ማስታወስም ስላለብኝ ነው። እዚህ ላይ አቁመን ነበር። ዛሬ ክፍል 2ን እንቀጥላለን። ከልብ ሆናችሁ አድምጡኝ፣ አሁንም ይጠቅማችኋል። በተለይ የዛሬው ክፍል 2 ነጥብን በአግባቡ ከተከታተላችሁኝ ብዙ ጊዜ በቀዳ ወልቀድር ዙሪያ የሚነሳብንን ብዥታ ለመግፈፍ ሰበብ ይሆነናል። የዛሬው ክፍል ምንድነው? እሱም አቅሳሙል አቅዳሩል ጃሪየቲ ዐለል ኢንሳን በሰዎች ላይ የሚከናወኑ በሰዎች ላይ የሚፈጸሙ የቀዳ ወልቀድር ክፍሎች ነው የምንለው። ከዚህ በፊት ያው እንዳየነው አራቱን መራቲቦች አራቱን የቀደር ደረጃዎች ባካተተ መልኩ ስለ ቀዳ ወልቀድር ተምረናል። ዛሬ የምናየው አንድ የቀዳ ወልቀድር ክስተት ኸይርም ይሁን ሸር በሰው ህይወት ውስጥ በሰው ማንነት ውስጥ ሲከናወን በስንት አይነት መንገድ ነው የሚከናወነው፣ ስንት ክፍሎች አሉት የሚለውን ነው የምናየው። الأقدار التي تجري على الإنسان تنقسم إلى قسمين በሰው ህይወት ውስጥ በሰው ማንነት ውስጥ የሚከናወን የቀዳ ወልቀድር ክፍል በሁለት ተከፍሎ ነው የሚታየው። እነዚህን ሁለቱን በአግባቡ መለየት አለብን። በሰው ህይወት ውስጥ አንድ ክስተት ኸይርም ይሁን ሸር ሲከናወን በሁለት መንገድ ነው የሚከናወነው። አልአወል የመጀመሪያው መንገድ ምንድነው? أمور تجري على الإنسان بتقدير الله سبحانه وتعالى جيتا الله سلوسنا السو سلفقدنا سلصاف بچا بسو هيوت ውስጥ የሚከናወን የቀዳ ወልቀድር ክፍል አለ دون أن يكون للإنسان فيها إرادة أو اختيار በዚህ ውሳኔ ላይ በዚህ ክስተት ላይ ሰው ምንም አይነት ነፃ ፈቃድ ምንም አይነት ምርጫ ሳይኖረው በጉዳዩ ላይም ጣልቃ ገብ ሳይሆን ያለ ምርጫው ያለ ፍቃዱ ወደደም ጠላም አላህ ስለወሰነና ስለጻፈ አላህ ስለፈቀደ ብቻ በሰው ህይወት ውስጥ የሚከናወን የቀዳ ወልቀድር ክፍል አለ ማለት ነው። ምሳሌ ቢባል ከልውጁድ ወልዓደሚ የመገኘትና ያለ መገኘት ጉዳይ ጥያቄ ቢቀርብልን ወደዚህ ዓለም እንዴት ልትመጡ ቻላችሁ? እንዴት ተፈጠራችሁ ብንባል ምንድነው መልሳችን? አላህ ራሱ ፈቀደ፣ ፈለገ፣ ወሰነ ከማለት ውጪ ምንኛ የምናቀርበው ምላሽ አለ? ምክንያቱም በመገኘታችን በመፈጠራችን ውስጥ ምንም ድርሻ የለኝም። እኛ ምንም ድርሻ የለንም።
ያኛው ዓለም ስለመረረን ነው ወደዚህ ዓለም የመጣ ነው እንዳንል ከመፈጠራችን በፊት የት ነበርንና እኛ። ስለዚህ የኛ መወለድ እንደዚሁም ደግሞ መሞት አላህ ብቻ ስለፈቀደ ስለወሰነው የሆነ ነገር እንጂ እኛ የፈቀድነው ወይም የኛን ምርጫ ያካተተ አይደለም። በየትኛው ዘመን ከየት ሀገር ከምን አይነት ዘር በየትኛው ወርና ቀን እንዲሁም የጾታ ጉዳይ ምን መሆን አለበት የሚለውን አላህ ብቻ ወስኖ ነው የሚፈጥረን። ወጢ ወሊ ወልቂሰሪ የቁመት መርዘምና ማጠር አንተ ለምን ረዘምክ እሱ ለምን አጠረ ተብላችሁ ብትጠየቁ ምንድነው መልሳችሁ? አላህ የፈቀደውንና የሻውን ይሰራል ከማለት ውጪ አይ እኔ መርዘምን ስለፈለኩኝ ነው እሱ ደግሞ ማጠር ሆቢው ስለሆነ ነው ብለን መልስ አንመልስ። ይሄ ሁሉ ምንድነው? ጌታ አላህ ሲፈቅድ ሲፈልግ ብቻ የሚከናወን ነው ማለት። እንደዚሁም የጾታ ጉዳይ ለምን ወንድ ሆንክ አንቺ ለምን ሴት ሆንሽ ቢባል መርጠን ነው ማለት አንችልም። ይሄ ሁሉ የሚከናወነው ምንድነው? አላህ የፈቀደው የፈለገው ነገር ሲከናወን ነው ማለት። ሌሎችም ነገሮች መጥቀስ ይቻላል። በእንደዚህ አይነቱ የቀዳ ወልቀድር ክፍል ላይ ሰው ምንም አይነት ጣልቃ ገባ አይደለም ማለት። ሰበብያውን አድርስም ተብሎ አይታዘዝም ነው። فهذه الأمور لا نسأل عنها በእንደዚህ አይነት የቀዳ ወልቀድር ጉዳዮች ላይ እኛ ተጠያቂ አንሆንም። ويجب علينا أن نرضى بما قدر الله لنا منها الله ለኛ ወስኖ በሰጠን ነገር ወደን መቀበል ነው እንጂ የሚጠበቅብን ከዛ ውጪ ሌላ ምንም ድርሻ የለም። ተጠያቂም አንሆንም አጅርንም አናገኝም። وأن نؤمن أنها تجري بتقدير سابق على وفق علم وحكمة الله በሚያውቀውና በጥበቡ ልክ አስቀድሞ በጻፈውና በወሰነው መሰረት በእኛ ህይወት ውስጥ የሚከናወን የቀዳ ወልቀድር ክፍል መሆኑን ብቻ አምነን እንቀበላለን። قد تظهر لنا አንዳንዴ ሚስጥሩ ወይ ጥበቡ ሊገለጽልን ይችላል። وقد تخفى علينا ወይ ደግሞ ምን ሊሆንብን ይችላል? ሊሸሸግብን ይችላል። ከዛ ውጪ ግን በእንደዚህ አይነቱ ክፍል ላይ በኃላፊነት አንጠየቅ። فلا يثاب الإنسان على الخير في هذا القسم من القدر በእንደዚህ አይነቱ የቀዳ ወልቀድር ክፍል ውስጥ ሰው ምንዳን አያገኝም አጅር አይሰጠውም። ولا يعاقب كذلك على الشر في هذا القسم በእንደዚህ አይነት የቀዳ ወልቀድር ክፍል ላይ መጥፎ ነገር ከሆነም የደረሰበት አይቀጣም አይጠየቅም ነው። ተግባባን? አንተ ለምን ቁመት ረዘመ ተብሎ አጅር አይጻፍልህም። እሷ ቁመቷ ስላጠረ ተብሎ ወንጀል አይጻፍባትም። ያንተ እድሜ ረጅም ስለሆነ የሱ ስላጠረ ተብሎ አንዱ እንደ መልካም ተቆጥሮለት አጅር የሚጻፍለት ሌላኛው እንደ ወንጀል ታይቶ ወንጀል የሚዘገብበት አይደለም። ولا تكون العقوبة والمثوبة في هذا القسم إلا على ردود الفعل التي تصدر عن هذا الإنسان ይላል። አዳምጡ በደንብ። በእንደዚህ አይነቱ ክፍል ላይ ምንዳ ማግኘትም ሆነ ቅጣትን መቀበል የሚሆነው በምንድነው? እኛ በምንሰጠው አጸፌታዊ ምላሽ ነው። የምንሰጠው አጸፌታዊ ምላሽ ወይ ሊያስመነዳን ወይ ሊያስቀጣን ሊያስጠይቀን ይችላል እንጂ በተፈጥሯዊ ማንነታችን የምናገኘው ነገር በራሱ አያስመነዳንም አያስጠይቀንም። ግን አጸፌታዊ ምላሻችን ወይ ሊያስመነዳን ወይ ሊያስጠይቀን ይችላል። አንቺን አላህ ሴት አድርጎ ሲፈጥርሽ በሴትነትሽ ካማረርሽና ሴት ሆኜ መፈጠር አልነበረብኝም ካልሽ በአላህ ስራ ውስጥ የሰጠሽው አጸፌታዊ ምላሽ ምንድነው? ተቃውሞ ነው። ስለዚህ ትጠየቂያለሽ ማለት ነው። አላህ ላንቺ ወስኖ ፈቅዶና ወዶ የሰጠሽን ጾታ ምን ስላደረግሽ? ስለተቃወምሽ፣ ሴትነቴን ጠላሁ ስላልሽ፣ እሱም እንደዛው ማለት ነው። ግን በተቃራኒው ሴት አድርጎ ስለፈጠረሽ እኔን ወንድ ስላደረገኝ የአላህን ውሳኔ ወድጄ ከተቀበልኩ አንቺን ቀይ እኔን ጥቁር ስላደረገ አንቺን ረጅም እኔን አጭር ስላደረገ አልহামዱሊላህ የአላህ ስራ ነው ብዬ የሱን ቀደርና ስራ ወድጄ ከተቀበልኩ አንቺም ወደሽ ከተቀበልሽ በሰጠነው አጸፌታዊ ምላሽ ምን አለን ማለት ነው? አጅር አለን፣ ይጻፍልናል። በተቃራኒ የምንሰጠው አጸፌታዊ ምላሽ ተቃውሞ ከሆነ
አላህ ለምን እንደዚህ አድርጎ ሰራ የምንል ከሆነ ምን ሆነ ማለት ነው? ስራችን ያስጠይቀናል። ከዛ ውጪ በራሱ በተፈጥሮ ያገኘነው ነገር ለምንዳም ለቅጣትም አይዳርግም። ረጅም መሆንም ሆነ አጭር መሆን ለምንዳና ለቅጣት የሚዳርግ አይደለም። ከቀዳ ወልቀድር አይወጣምና ያንተ ቁመትም መርዘም የሱ ማጠር፣ ያንተ መቅላት የሱ መጥቆር፣ ያንተ ወንድ መሆን የሷ ሴት መሆን የመሳሰሉት ነገሮች ከሰው ነፃ ምርጫ ውጪ የሆኑ አላህ ስለፈቀደና ስለፈለገ ብቻ የሚያከናውናቸው የቀዳ ወልቀድር ክፍሎች ናቸው። በእንደዚህ አይነት የቀዳ ወልቀድር ክፍል ላይ ሰው አጅርንም አያገኝም፣ ተጠያቂም አይሆንም። አጅር ለማግኘትም ሆነ ለመጠየቅ የሚሰጠው አጸፌታዊ ምላሽ ነው ሰውየውን። ስለዚህ በአላህ ስራ ውስጥ ገብተን የምንቃወመው ነገር በፍጹም ሊኖር አይገባም። አላህ ወስኖ የሰጠንን ነገር ወደን መቀበል አለብን። ለምን በዚህ ዘመን ፈጠርከኝ ብለን አላህን ልናማርር አይገባም። ዘመኑ ምንም አላረገንም። ክፋት የበዛበት ዘመን ላይ መገኘታችን ምንም አላህን የሚያስጠይቀው ነገር የለም። እኛ ከቻልን ኸይረኛ መሆን እንችላለን። ክፋትን ከሚሰሩ ሰዎች ተነጥለን የጥሩነት አርአያ መሆን እንችላለን። ልክኛ ኸይረኛ መሆን እንፈልግ ነበር፣ ግን አላህ ደግሞ ክፋት የበዛበት ዘመን ላይ አምጥቶ ፈጠረንና ኸይር እንዳንሰራ ከለከለን ይመስላል። ይሄ ትልቅ ስህተት ነው። አላህ በወሰነው ነገር ላይ ምንም አይነት ተቃውሞ ማቅረብ አይቻልም። የአላህን ውሳኔ ወደን ነው የምንቀበለው። አንዳንድ ጊዜ መጥፎ ቢመስለንም ከጀርባው ብዙ ኸይር ነገር ስላለው ማለት ነው። ስለዚህ ምንድነው የሚሆነው ማለት ነው? ኢዚል ዋጅቡ ዐለይሂ ፊ ሐለት النعمة በእኛ ላይ ዋጅብ የሚሆነው ምንድነው ማለት ነው? ጸጋን በሰጠን ሰዓት አን የሽኩረ አላህ ዐላ ፈድሊሂ አላህ በሰጠው ትሩፋት በመልካም ነገር ሊያመሰግን ነው። ሊየናለ ሰዋበ الشክሪ ያመስጋኞችን ምንዳ ያገኝ ዘንድ። ወልዋጅቡ ዐለይሂ ፊ ሐለት المصيبة አን የስቢር ሙሲባ መከራ በደረሰበት ጊዜ ሰብር ሊያረግ ይገባዋል። የሳቢሮችን አጅር ያገኛል ነው። እህታችን ወፍራም መሆኔን እጠላው ነበር ያልሽው ትክክል ነሽ። ይሄ እኮ የምርጫ ጉዳይ ነው፣ ግዳጅ አይደለም። አሁንም ወፍራም ከሆንሽና ወፍራም መሆንሽን ጠልተሽ ለመቅጠን ወይ ደግሞ ያማረ ቅርጽ ያለው ሰው ለመሆን ስፖርት ብትሰሪ ከቀደር ጋር አይጋጭም። ለምን? ከምርጫሽ ውጪ አይደለም። ይሄ አሁን እኛ የምናወራው ከሰው ምርጫ ውጪ የሆነ አላህ ስለወሰነው ብቻ በሰው ህይወት ውስጥ የሚከናወን የቀደር ክፍል ነው። የውፍረቱ ጉዳይ ሰበብ ሆኖ ነገ ምን ልታደርጊው ትችያለሽ? ልትቀንሺው ሙሉ በሙሉ ልታጠፊው ትችያለሽ። የተስተካከለ ቅርጽ ልትይጂ ትችያለሽ። በዛው ተቃራኒ ደግሞ የቀጠኑ ወይም ቀጭን የምንላቸው ሰዎች እንደዚሁ ሰውነትን የሚያፋፋ ፋትን የመሳሰለ ነገር ተመግበው ሊወፍሩ ይችላሉ። ስለዚህ እሷ በጣም መቅጠኗን አንቺ ደግሞ በጣም መወፈርሽን ብትጠይ የአላህን ውሳኔ ጠላሽ አይባልም። እንዲህ አይነቱ ፓርት ሳይሆን ማለት የፈለኩት ከኛ ነፃ ምርጫ ውጪ የሆነ አላህ የወሰነው መሰለን ሴትነቴን ጠላኋልሽ ወንድ መሆናችሁማ ባንቺ ምርጫ የሚከናወን አይደለም። ሴት ለመሆን ያደረግሽው አስተዋጽኦ የለም። ከሰው አቅም ከሰው ጉልበት ውጪ ሆኖ አላህ በእኛ ህይወት ውስጥ የሚያከናውነው ለማለት ነው። የቁመት መርዘምና ማጠር አጭር መሆኔን ጠላሁት ብለሽ ቁመት ልትጨምሪ አትችይም። ወይ መርዘምሽን ጠልተሽ ቁመትሽን አታሳጥሪውም። የመልክ መቅላትና መጥቆር አንቺ ጥቁር አፍሪካዊ እሷ ደግሞ አረብ ወይ ደግሞ ነጭ ብትሆን መቀየር አትችሉም። ይሄንን ከሰው ቁጥጥር ውጪ የሆነ ነው። እንዲህ አይነቱን ክፍል ነው ወደን እንቀበል። የአላህን ውሳኔ ልንቃወም አይገባም ነው። ግልጽ ነው። ይሄ አንደኛው የቀዳ ወልቀድር ክፍል ይባላል። በሰው ህይወት ውስጥ ቀዳ ወልቀድር ሲከናወን ያለ ሰው ነፃ ምርጫ ያለ ሰው ፍቃድ ሰው ሰበብያ ሳይሆን በጉዳዩ ላይ ጣልቃ ገብ ሳይሆን አላህ ስለፈቀደ አላህ ስለወሰነ ብቻ የሚከናወን የቀዳ ወልቀድር ክፍል ይባላል። ሁለተኛውንም አብራችሁ ተከታተሉ። አታኒ ሌላው ሁለተኛው አይነት የቀዳ ወልቀድር ክፍል ምንድነው? ኡሙሩን ተጅሪ ዐለ الانسان بتقدير من الله عز وجل አሁንም አላህ ስለወሰነው በአላህ ቀዳ ወልቀድር ስር ሆኖ የሚከናወን የቀዳ ወልቀድር ክፍል አለ። አላህ የወሰነው ነው። ወላኪን ነገር ግን
للإنسان فيها تسبب وعمل وإرادة وقصد ነገር ግን ሰው በዚህ የቀደር ክፍል ውስጥ ጣልቃ ገብ ነው ሰበብያውን ማድረስ ይችላል ፈቃዱን መጠቀም ይችላል የራሱ ድርሻ የራሱ ስራ አለው ልክ እንደላይኛው ክፍል እንደመጀመሪያው ቀደር ተብሎ ቢጠራም የሰውን ጣልቃ ገብነት የሰውን ሰበብያነት ምክንያት ያደረገ ነው مثل الأكل والشرب واللبس من المباحات مباح كهونو ከተፈቀዱት ተግባራት መካከል መብላት መጠጣት መልበስን እንውሰደው ቀደም ምንድነው ምሳ ይበላችሁት ብትባሉ ሁላችሁም በራሳችሁ ይበላችሁት አላችሁ ስጋ ይበላውም ሽሮ የተጠቀመውም እንጀራ የበላውም ሌላም የተመገበ አለ በዚህ በመብላታችን ውስጥ የኛ ነፃ ምርጫ አለበት ፍቃዳችን ታክሎበታል ክስተቱ ግን ምንድነው አሁንም ቀደር ነው አላህ የጻፈልንን በላን እንጂ ያልጻፈልንን አልበላንም አላህ የጻፈልንን ቀድሞውኑ የቀደረልንን በላን ማለት ግን እኛ መብላት የፈለግነው ሌላ ነገር ነበር አላህ የጻፈልን ሌላ ሆኖ ደን ሌላ በላን ግን አንልም አያችሁ ክስተቱ ቀደር ቢሆንም የኛ ጣልቃ ገብነት አለው ተውፊቁ ከአላህ ነው ምርጫችንን ግን ተጠቅመናል ሽሮ መብላት እየፈለግን ሳንወድ በግዳችን ስጋ አልጎረስንም ስጋን እየፈለግን ሳንወድ በግዳችን ወጥን ያጎረሰን ያበላን የለም በመብላታችን ውስጥ ክስተቱ ቀደር ቢሆንም የኛ ምርጫ ግን አለበት ስንጠጣም እንደዛው ስንለብስም አንቺ ይሄን ጅልባብ ስትለብሺ እኔ ደግሞ ይሄን ጨርቅ ወይ ጂንስ ሱሪ ስለብስ ፈልገንና መርጠን ፈቅደን እንደሆነ የሚያከራክር ጉዳይ አይደለም ነገር ግን ይሄ ልብስኛ ሰውነት ላይ ማረፉ ይሄን ልብስ ለብሰን መጓዛችን አዎ ቀደር ነው ከቀዳወል ቀድር አልወጣም አላህ የቀደረልን አላህ ወስኖ የሰጠን ልብስ ነው ብንልም በልብሱ ላይ ግን የኛ ጣልቃ ገብነት አለው ሰበብያ አለው ምርጫችንን ተጠቅመናል ምርጫችንን ምን ሆነናል ተጠቅመናል ሁለተኛው አይነት የቀዳወል ቀድር ክፍል ከመጀመሪያው የሚለየው ምንድነው ማለት ነው የሰውን ፍቃድ የሰውን ምክንያታዊነትና ድርሻ ጣልቃ ገብ ያደረገ ነው ማለት ነው የመጀመሪያው ከሰው ነፃ ፍቃድ ሙሉ በሙሉ የወጣ ነው ሰው ወደደም ጠላ ፈለገም አልፈለገ አላህ ስለሻና ስለፈለገ ብቻ በሰው ህይወት ውስጥ የሚከናወን ቀደር ነው ይሄኛው ላይ ግን አሁን የቀደረውና የሻው ከመሆኑ ጋር የኛን ምርጫ ጣልቃ ገብ ያደረገ ነው መብላት መጠጣት መልበስ ሚለውን አይተናል እንደዚሁም እንላለን ومثل الصلاه والانفاق والجهاد من الطاعات አላህን ከምንታዘዝባቸው ከጣዓ ውስጥ ለምሳሌ ሰላት መስገድ መለገስ እንደዚሁ ደግሞ በአላህ መንገድ ጠላትን መታገል ጂሃድ መውጣት ቀዳወል ቀድር ናቸው ክስተቶቹ ነገር ግን የኛን ምርጫ የኛን ሰበብያ ጣልቃ ገብ አድርገዋል ሰላትን እንውሰደው ሰላተል መግሪብን ወይም ዒሻእን ሰግደን ይሆናል አሁን የመጣ ነው ላይቭ ይም ፕሮግራም እንከታተለው ቅድም የሰገድነውን የዒሻ ሰላት በአላህ ተውፊቅ በሱ ፍቃድና ውሳኔ እንደሰገድን አንክደውም አይደለም እንዴ ጌታችን ወፍቆን አግዞን መስገዱንም ሽቶልን ሰግደናል አልহামዱሊላህ አላህ ይቀበለን ስለዚህ من حيث الجمله ጥቅላዊ በሆነ መልኩ ቅድም የሰገድነው ሰላት ቀደር ነው ማለት እንችላለን አላህ ድሮም ያወቀው ለውሃል መህፉዝ ላይ የጻፈው የወሰነው ነው እኛ ደግሞ ምን አለን ማለት ነው ድርሻ አለን በዚህ ጉዳይ ላይ ምን ምርጫችንን ተጠቅመናል ለጌታችን ለመስገድ ፍቃዳችንን ገልጸናል ተነስተን ውዱ ማድረጋችን ሰላት ቦታ መተን አዛንና ኢቃም ብለን አራቱንም ረካዓ ወይ መግሪብ ከሆነ ሶስቱንም ረካዓ በአግባቡ ለመስገድ ከሱረቱል ፋቲሃ ከተክቢራው ጀምሮ አሰላሙ አለይኩም እስክንል ድረስ ምርጫችንን ተጠቅመናል መስገድ ሳንፈልግ በግድ ከተቀመጥንበት ቦታ ጎትቶ አንስቶ ያሰገደን ኃይል የለም ምርጫው የኛ ነው ተውፊቁ ግን ሚን አላህ ነው አላህ ወፍቆልናል ባይወፍቀን ኖሮ ከመስገድ ይልቅ ጀናዛ ሆነን ይሰገድብን ነበር አግዞናል ማለት ነው ጊዜውን ሰጠን አንደኛ ጤናውን ለቀቀልን ሁለተኛ ሶስተኛ ለመስገድ ሰበብ የሆኑ ነገሮችን አገራልን እነዚህን ነገሮች አላህ ስላገራልን ተጠቀምናቸው ስለዚህ የኛ ድርሻ ምንድነው ምክንያታዊ መሆን ነው በጉዳዩ ላይ ጣልቃ ገብ ሰበብ መሆን ነው ጌታችን በተውፊቁ ምን አደረገልን አገዘን ከግባ ደረሰን ወስኖልናል ማለት ነው
ጥንት የወሰነልን ነው። እንደዛው ደግሞ ጂሃድን ብንወጣ የኢስላምን ባንዲራ ለማውለብለብ ኢስላምን የሚታገሉ ጠላቶችን አፈር ከድሜ ለማብላት ብንታገላቸው በገንዘባችን በእውቀታችንና በጉልበታችን ክስተቱ ቀደር ነው። እኛም ነፃ ምርጫችንን ተቀብለናል። ومثل الزنا والسرقة وشرب الخمر من المحرمات حرام ከተደረጉ ነገሮችም ደግሞ እንመልከት። ዚና ቢሰራ አንድ ሰው ቢሰርቅ ኸምር ቢጠጣ ይሄን ነገር በራሱ ምርጫ ነው የሰራው። አላህ ስለቀደረብኝ እኔ ሳልፈልግ ሳልወድ በግድ ቀድሞ ስለጻፈብኝ ዚና ሰራሁኝ ሰረኩኝ ወይም ኸምር ጠጣሁ ብሎ ራሱን ነፃ ማውጣት አይችልም። ለምን? በጉዳዩ ላይ ምርጫ አለህ የለህም? አለ። ስለዚህ አንተ በፍቃድ ሰርተሃል። ክስተቱ ቀደር ነው ብለህ ስትናገር ማለት የፈለከው ድሮም አላህ ያውቀው ነበር በለውሐል መሕፉዝ ላይ ወስኖ ጽፎት ነበር ካልክ ትክክል ነህ። አላህ ያላወቀውን ነገር ልትሰራ አትችልም። ለምን? ከአላህ እውቀት ተሸሽገ የት ትሄዳለህ? የትም ብትሄድ የአላህ እውቀት አለ። ወሁወ መዓኩም አይነማ ኩንቱም ብሏል። የትም ስፍራ ብትሆኑ ከናንተው ጋር ነኝ አለ። አይ በዕልሚሂ ማለት ነው፣ በእውቀቱ። ስለዚህ ድሮም አላህ ያውቀው ነበር እዚህ ሐራም ነገር ላይ መውደቄን ካልክ እውነትህን ነው። አላህ ያውቀው ነበር፣ ግን ማወቁ አስገድዶሃል ማለት ነው እንድትሰራ አይደለም። ስለዚህ ለምን ነፃ ለመውጣት ብለህ ታሳብብበታለህ? በምርጫ ዚናውን እንደሰራ ኸምሩን እንደጠጣህ እንደሰረክ እመን፣ ያንተ ድርሻ አለበት። ክስተቱ ቀደር መሆኑንም ተቀበል። ቀደር ነው ማለት ግን አንተን ከጥያቄ ያድነሃል ማለት አይደለም። ለምን? ከጥያቄ የሚያድነህ የመጀመሪያው አይነት የቀደር ክፍል ነው። ያንተ ነፃ ምርጫ ያንተ ጣልቃ ገብነት ሳይካተትበት አላህ ስለፈቀደ ብቻ የሚከናወን ልክ ወንድ አድርጎ እንደፈጠረህ ሰው አድርጎ እንደፈጠረህ አንተ በዚህ ላይ ድርሻ የለህም። እንስሳም አድርጎ ይፍጠርህ፣ ሰውም ያደርግህ፣ በራሪ ነፍሳት ያደርግህ ወይም ተሳቢ ነፍሳት ያደርግህ ወይም ደግሞ አዋፍም ያደርግህ፣ ምንም ቢያደርግህ ይችላል። ሰው በመሆን ላይ ያረከው አስተዋጽኦ የለም። ጾታ ወንድ በመሆኑ ላይ ምንም ያረከው አስተዋጽኦ የለም። ይሄ አይነቱ ቀዳወል ቀድር ክፍል ላይ ያንተ ድርሻ የለውም። እዚህ ጋር ግን ዚና ትሰራና ኸምር ትጠጣና ትሰርቅና ለምን ይሄን አረክ ስትባል አላህ ስለቀደረው ስትል ምን ማለትህ ነው? ልክ እንደ መጀመሪያው የኔ ምርጫ የለበትም ድርሻዬን አልተወጣሁም አላህ ስለሻ ብቻ የሆነ ነው ካልኩ ውሸታም ነህ። አይ እኔማ በራሴ ምርጫ ነው የሰራሁት አላህ ከልክሎኝ ነበር በቃሉ እኔ ግን ስሜቴን ተከትዬ ሸይጣን አሳሳተኝና ወደቅኩ ካልክ አዎ አምናሃል፣ እውነትህን ነው፣ ተጠያቂ ነህ ማለት ነው። ስለዚህ ተውበት አድርግ። አላህ ቀደረው ማለት እንግዲህ ከምን አንግል ነው? ድሮም ያውቀው ነበር ለውሐል መሕፉዝ ላይ ጽፎታል ብትል እውነት ነው። ግን አላህ ቀድሞ አወቀብህ ማለት አንተን እንድትሰራው አስገደደ ማለት አይደለም። በዚህ መልኩ ልንረዳው ይገባል። በዚህ አይነቱ ክፍል ላይ ነው وفي هذا القسم من القدر يجازي الإنسان على الخير خيرا بأضعاف عمله በእንደዚህ አይነቱ የቀዳወል ቀድር ክፍል ላይ የሰው ልጅ ኸይርን ከሰራ እጥፍ ድርብ በሆነ መልኩ አጅርን ያገኛል ማለት ነው። እንደዚሁም ደግሞ وعلى الشر شرا مساويا لعمله الذي قدم መጥፎ ከሆነ የሰራው ከመጥፎ ስራው ጋራ ተመጣጣኝ የሆነ ቅጣትን አላህ ይለግሰዋል ማለት ነው። والمؤمن يعتقد أن جميع أفعال العباد أمان يهون سوغن أتقال يسو ليش سرا بمرجعو ميكناونو ميهون يالا مرجعو تودو ميهون تقدو بهيوتو لاي ميكناونو هلو قدا والقدر مهونون يامنا هلنو አሁን የሁለቱን ልዩነት መረዳት መቻል አለብን። ተከታተሉ ከኔ ጋር الخطأ في إدراك الفرق بين القسمين يوقع في الجبر أو نفي القدر እነዚህን ሁለት የቀዳ ወልቀድር ክፍሎች በአግባቡ ለይቶ አለመረዳት መቻል ሰዎችን ለሁለት የተሳሳተ የቀዳ ወልቀድር ስህተት ይዳርጋቸዋል። አዳምጡ በደንብ። ሁለቱ አይነት ክስተቶች በሰው ህይወት ውስጥ ሲከናወኑ በመሐከላቸው ያለውን ልዩነት አለመረዳታቸው ሁለት አይነት የተሳሳተ ግሩፖች እንዲፈጠሩ አድርጓል ማለት ነው። وكثير من الناس يخطئون فهم القدر ከሰዎች ብዙዎቹ የቀዳ ወልቀድርን ትክክለኛ ግንዛቤ ይስታሉ። فيجعلون القسمين شيئا واحدا ሁለቱንም የቀደር ክፍሎች ልክ እንደ አንድ አድርገው ይወስዷቸዋል። ከዛ በኋላ فيقعون في خطأين عظيمين ሁለት ትላልቅ ስህተት ላይ ይወድቃሉ። احدهما አንደኛዎቹ እነማን ናቸው? اعتقاد ان الانسان مجبر ሰው ነፃ ፈቃድ የሌለው ምርጫ የሌለው በሚሰራው ስራ ላይ ተገዳጅ የሆነ ፍጡር ነው የሚል
እምነትን የያዙ ሰዎች ይመጣሉ። وأن الإيمان بالقدر ينافي العمل በቀዳ ወልቀድር ማመን ይላሉ። በቀዳ ወልቀድር ማመን ሰው በምርጫው አንድን ስራ መስራት የሚለውን ሐሳብ ይቃወማል። واتخاذ الأسباب ሰበብን ማዳረስ ሰበብን መያዝ የሚለውን ስለሚቃወም ይሉና ፈየተዋከሉን ይሳነፋሉ። በቃ ሁሉ ነገር አላህ የቀደረው ነው፣ አላህ የጻፈው ነው፣ እሱ የፈለገው ነው የሚሆነው፣ እኛ ባንፈልግም ስለዚህ ሰው ምርጫ የለውም፣ ሰው ምንድነው ሙጅበር ተገዳጅ ነው ይላሉ። ይህንን አመለካከት የሚይዙት ጀብርያዎች ናቸው ማለት ነው። አልዓብድ መጅቡር የሚሉ። ሁለተኛዎቹ ደግሞ ምን ስህተት ውስጥ ይገባሉ? اعتقاد أن القدر ظلم ቀዳ ወልቀድርን በዛ መልክ ይረዱትና ይሄ ማለት ቀዳ ወልቀድር በደል ነው ይላሉ። ينافي حرية الاختيار والإرادة የሰውን ምርጫ የሰውን ፍላጎት የሚቃወም አስተሳሰብ ስለሆነ ይሉና ومن ثم يجحدون القدر ቀዳ ወልቀድርን ይክዳሉ። በቀዳ ወልቀድር ክደው ጥመት ውስጥ ይገባሉ ማለት ነው። እውነታው ግን ያ አይደለም። ቀዳ ወልቀድር በሰው ህይወት ውስጥ ሲከናወን በእነዚህ ሁለት መንገዶች እንደሚከናወን በአግባቡ አለመረዳታቸው ነው እንጂ ለዚህ ስህተት የዳረጋቸው ቀዳ ወልቀድር በራሱ ሰውን ለዚህ አመለካከት የሚዳርግ አይደለም። ስለዚህ ምንድነው የምንለው? እንደ ጀብርያዎቹ አልዓብድ መጅቡር አንልም። ሰው ተገዳጅ ነው፣ ያለ ምርጫውና ያለ ፍላጎቱ አንድን ነገር ይሰራል ብለን አናምንም። ለምን ምርጫ እንዳለው እናውቃለን። እንደ ቀደርያዎቹ ደግሞ ቀዳ ወልቀድርን አንክድም፣ ወይም የሰውን ነፃ ምርጫ የሰውን ፍቃድና ፍላጎት ይጋፋልም አንልም። ሁለቱን ባጣጣመ መልኩ መሄድ ይቻላል። እንዴት ከተባለ አሁን ተከታተሉ። ኢነ ዒልመ አላህ ሱብሓነሁ ወኪታበቱሁ ሊልመቃዲር አላህ በዚህ ዓለም ላይ የሚሆኑ ነገሮችን አስቀድሞ ማወቅ መቻሉ እንደዚሁም ደግሞ ነገራቶችን ሁሉ ቀድሞ መወሰኑ لا تنفي اختيار الإنسان لأفعاله الاختيارية ሰው በምርጫው ለሚሰራው ነገር የሰውን ምርጫ በፍጹም አይጋፋም፣ ውድቅ አያደርገውም። አላህ አስቀድሞ አወቀው ማለት አላህ አስቀድሞ ለውህል መህፉዝ ላይ ወስኖ ጻፈው ማለት ሰው በምርጫው እንዳይሰራ የሰውን ነፃ ምርጫ ይጋፋል ማለት በፍጹም አይደለም ነው። እንዴት ነው ማይጋፋው? ቀድሞ የተጻፈና የተወሰነ ነገር አይደለም ወይ ከተባለ ዝርዝሩን እንመልከታ። ምክንያቱም የሰው ልጅ ነፃ ምርጫ ነፃ ፍቃድ ያለው ለመሆኑ ከሸርዕም ከዓቅልም ከሂስም ከሶስቱም ማስረጃ እናያለን። አንድ ሸሪዓ በራሱ ሰው ነፃ ፍቃድ ያለው ሰው ምርጫ ያለው ፍጡር መሆኑን በደንብ ይናገራል ሸሪዓችን። ሁለተኛ ዓቅለን ሎጂካሊም ስንመለከተው በአእምሮ ስንመረምረው ሰው ፍቃድ ያለው ፍጡር መሆኑን እናያለን። ሶስተኛ ወሂሰን ከስሜታችን ራሱ ውስጥ ገብተን ብናዳምጠው ፍቃድ እንዳለን ስሜት ራሱ ይነግረናል። ከሸርዑን ጀምር ተከታተሉ። فإن الله سبحانه أثبت للإنسان حالة اختيار ሰው የራሱ የሆነ ነፃ ምርጫ የራሱ የሆነ ፍቃድ ያለበት ያለ የሚካተትበት ነገራት እንዳሉ ሸርዑ አጽድቆልናል። ورتب المؤاخذة والمعاقبة على أفعاله ስለሆነም በዚህ ስራው ላይ ወይ አጅርን ያገኛል ወይ ይጠየቃል ብሎ መመንዳትንም ሆነ መጠየቅን አስከትሎ ደንግጎበታል ማለት ነው። كما أثبت للإنسان حالة اضطرار ሰው ያለ ምርጫው ተገዶ ደግሞ የሚሰራቸው ነገሮች እንዳሉም ሸርዑ አጽድቆልናል። የዛኔ ግን ورفع عنه المؤاخذة والمعاقبة حال كونه فيها በዚህ ሁኔታ ላይ ባለበት ጊዜ ግን እንደማይይዘውና እንደማይቀጣው ነግሮናል። ተመልከቱ قال تعالى معددا المحرمات من المطعومات ከምንመገባቸው ምግቦች መካከል حرام የሆኑ ነገሮችን ጌታችን እንዲህ ብሎ እየዘረዘረልን ነው። ተመልከቱ حرمت عليكم الميتة والدم ولحم الخنزير ሰው ምርጫ ያለው መሆኑን ይሄ አንቀጽ በቂ ማስረጃ ነው። ጌታችን ምን አለ? حرمت عليكم በእናንተ ላይ እርም ተደረገ حرام ነው ይላል። አልመይተቱ የአላህ ስም ሳይወሳበት የሞተን እንስሳ ስጋውን መብላት በእናንተ ላይ حرام ነው። ወደሙ እንደዚሁም ደምን መጠቀም ወለህሙ الخنزير የአሳማን ስጋ መብላት حرام ነው አለ። ሁለት ነገር እዚህ ጋር ትረዳላችሁ። መጀመሪያው አንደኛ ሰው ምርጫ ባይኖረው ኖሮ
ይሄ ሐራም ነው ይሄ ሐላል ነው ተብሎ ይነገረው ነበር እንዴ? በራሱ ይሄ ሐራም ነው መባሉ ሰው ምርጫ እንዳለው ያሳያል ማለት ነው። ምርጫ የተሰጠውን ነፃ ፈቃድ ያለውን አካል ነው ይሄ ባንተ ላይ ሐራም ነው ይሄ ባንተ ላይ ሐላል ነው ብለህ የምትገልጸው። አለበዛ ሐላል የሆነውን ለመጠቀም ሐራም የሆነውንም ለመራቅ ፍቃድ የሌለው አካል ከሆነ የሰው ልጅ ምን ትርጉም አለው ታዲያ ይሄን ሐራም ነው ብሎ ማስተማር? ለዚህ ነው ሸርዑ የሰው ልጅ ምን አለው ማለት ነው ፍቃድ ያለው ፍጡር መሆኑን የሚያጸድቀው። ስለዚህም የሰው ልጅ ከነዚህ ከተከለከሉት ነገሮች የበላ ጊዜ ምን ይሆናል ማለት ነው? ራሱን ለቅጣት አሳልፎ ይሰጣል ይጠቀማል። ግን ያንቀጹ መቋጫ ላይ ምን አለ አላህ? ፈማን ይጦራ አለ ለመብላት የተገደደ ሰው ግን አለ ፊ መኽመሰቲን አይ ፊ መጃዓቲን ሸዲዳ ብርቱ የሆነ ረሃብ ገጥሞት ማለት ነው። ገይረ ሙተጃኒፊን ለኢስሚን ወደ ወንጀል ያላዘነበለ ሆኖ ራሱን ከሞት ለማትረፍ ሲል ብቻ ከተከለከለው ነገር የበላ ሰው ፈኢነላህ ገፉሩር ረሒም አላህ ይቅር ባይና አዛኝ ነው ይብላ ይላል። አያችሁ ተመልከቱ። ሐራም አድርጎት የነበረውን ነገር ተመልሶ አላህ ሐራምነቱን የሚያነሳበት ሁኔታ አለ ማለት ነው። ያም መቼ ነው? ሙጠር የሆነ ጊዜ ነው። ፊልድ ወተን መሃል በረሃ ላይ ደርሰን ውሃ ጥም ይዞን ወይንም ደግሞ እንደዚሁ ረሃብ ገጥሞን ህይወታችንን ለማትረፍ ሐላል የሆነ መብልና ሐላል የሆነ መጠጥ ብንፈልግ በረሃ ላይ ነው ያለነው። ማን ይስጠን? ማንም ሊሰጠን አልቻለም። ስለዚህ ከፊት ለፊታችን አንድ የሞተ ከብት አግኝተን ያሰብነው ከተማ እስክንደርስ ድረስ ቢያንስ ረሃቡን ያስታግስልናል ከሞት ይታደገናል ብለን ከዚህ ከብት ላይ የተወሰነ ስጋ ቆርጠን ብንበላ ሐራም ላይ አልወደቅም። ምርጫ የለንም ተገደናል። ያንን ከማድረግ ውጪ ምንም አማራጭ የለንም። የዚህን ጊዜ አላህ ምን አለ? ወንጀል ተነስቷል አለ። ነገር ግን እዚህ ጋር ሐላል ስጋ መብላት እየተቻለ በአላህ ስም የታረደ መመገብ እየቻለን የተከለከለ ምግብ ቤት ሄደን ከበላን ግን እንጠየቃለን። መጠጡም እንደዛው ነው። ውሃ ጥም ይዞን እዛ ቦታ ላይ የምንሞት ከሆነ ህይወታችንን ለማትረፍ በጠርሙስ ውስጥ የሆነ ፈሳሽ ነገር አግኝተን አንስተን ልንጠጣው ስንል ኸምር ሆኖ ብናገኘውስ? ኸምር ሐራም ስለሆነ ብለን ብንጥለው በውሃ ጥም ልንሞት ነው። አካባቢው ላይ ውሃ የለም፣ መኖሪያ ቤቶችም የሉም፣ ጠይቀን እንዳንጠቀም በረሃ ነው። ስለዚህ ውሃ ያለበት ቦታ እስክንደርስ ድረስ ትንሽ እንዲያስታግስልን ብለን ከኸምሩ ወስደን ብንጠጣ አስካሪ መጠጥ ጠጥታችኋል፣ ወንጀለኛ ናችሁ አንባልም። ህይወታችንን ለማትረፍ የወሰድነው የመጨረሻ እርምጃ ስለሆነ ነው። ተግባብተናል? አሁን ታዲያ ማን ነው የሚጠየቀው? እዚህ ጋር ሐላል ካፌ ገብቶ ወተት ሻይ ለስላሳ አዞ መጠጣት እየቻለ ምርጫው በእጁ ሆኖ እዚህ ጋር ግን አስካሪ መጠጥ አዞ የሚጠጣው ይሄ ሰው ምርጫ ስላለው ይጠየቃል። ይሄኛው ግን ምርጫ የለውም፣ ነፃ ነው ማለት ነው። ሸርዑ በራሱ እነዚህ ነገራቶች ሐራም ናቸው ብሎ መደንገጉ ሰው ምርጫ እንዳለው ያሳያል። ምርጫ በሌለው ጊዜ በረሃብ ወይ በውሃ ጥም ምክንያት ህይወቱን ሊያተርፍ ብሎ የበላ ጊዜ ግን አላህ ይቅር ባይ ነው አዛኝ ነው ካለ ግዳይ ተነስቷል ማለት ነው። ስለዚህም የሸሪዓ ህግጋቶች በራሳቸው ሰው ምን አለው ማለት ነው ፍቃድ ያለው መሆኑን ያሳያሉ። ከፈቃዱና ከቁጥጥሩ ውጭ በሆነ መልኩ በሚሰራቸው ስራ ደግሞ አላህ ይቅር ባይ አዛኝ ጌታ ነው። ረሱላችን አለይሂ ሰላቱ ወሰላም በሐዲስ ላይ እንዳስተማሩት ኢነላህ ወደዐ አን ኡመቲ አልኸጣአ ወንሲያን ወመስቱክሪሁ ዐለይሃ አላህ ከኔ ኡመቶች ላይ በመሳሳት የሰሩትን ነገር በመርሳት የተገበሩትን ነገር እንደዚሁም የተገደዱበትን ነገር አንስቶልኛል አሉ። አይጠይቃቸውም አሉ። አማር ኢብኑ ያሲር ረዲየላሁ ዐንሁ ሙሽሪኮች ሲያልፍ አግኝተው ያዙትና ነቢያችንን አለይሂ ሰላቱ ወሰላም በመጥፎ እንዲያነሳ አስገደዱት። ጣዖታቸውን ደግሞ በጥሩ እንዲያወድስላቸው ማለት ነው። ግልጽ ነው። ቀጠቀጡት። ምንም መፍትሄ ሲያጣ ራሱን ለማዳን ብሎ የፈለጉትን ነገር በምላሱ ተናገረላቸው፣ ምንም በልቡ ባያምንም። ከዛም ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ነቢያችን አለይሂ ሰላቱ ወሰላም ዘንድ እየሮጠ ሄዶ ጉዳዩን ሲነግራቸው አላህ ወህዩን አወረደው። ምንድነው ያለው አላህ? ተመልከቱ እዚህ ጋር መን ከፈረ ቢልኢማን ይላል። በእምነት የካደ ሰው ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን ልቡ በእምነት የተረጋጋ ሆኖ
የኩፍር ንግግርን በመላሱ ብቻ እንዲናገር የተገደደ ሰው ሲቀር ወላኪን መን ሸረሐ ሰድረን ቢልኩፍር ነገር ግን ለክህደት ልቡን ያሰፋ ሰው የአላህ ቁጣ በሱ ላይ ያለበታል። አማር ነፃ መሆኑን ቁርአኑ ወረደና አበሰረው። በመላሱ ነው እንዲል የተገደደው። ህይወቱን ለማዳን ሲል ነው ያንን ያለላቸው። በልቡ ግን የማያምነው ነው። አላህም አወረደ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ፈኢን ዓዱ ፈዑድ ድጋሚ ስታልፍ ይዘው ካስገደዱ በልላቸው አሉት። አንተ ነፃ ነህ ነው። ተግባባን? ስለዚህ የሰው ልጅ በምርጫ ጊዜ የሚጠየቃል፣ ከምርጫ ውጭ በሆነ ሰዓት ግን ነፃ ይወጣል ማለት ነው። በዚህ መልክ ነው ሸርዑ የሚያስተምረን። አጠቃላይ በቁርአን ውስጥ አምርና ነህይ ትዕዛዝና እቀባ መኖራቸው በራሱ ሰው ምርጫ ያለው ፍጡር መሆኑን ማወቅ ይቻላል። ከኔ ጋር ከሆናችሁ አሁንም ተከታተሉኝ። ወአማ ثبوت الاختيار عقلا እስቲችን ሎጂክ ስሟት። ሎጂካሊም ሰው ነፃ ምርጫ ያለው መሆኑን ማወቅ ይችላል። በአንድ መንገድ ላይ እያለፋችሁ እያለ በደንብ አዳምጡ። እስቲ ጥያቄውን ለራሳችሁ አድርጉትና ይሄ ነገር እኔ ቢገጥመኝ እስቲ አጸፌታዊ ምላሼ ምንድነው በሉ። በአንድ መንደር እየተላለፋችሁ እያለ ወይ በአስፋልት ዳር እየተጓዛችሁ ኃይለኛ ንፋስ ከመሬት ያነሳው ድንጋይ ፊት ለፊት መጥቶ አፍንጫችሁን ቢፈነክታችሁና ደም በደም ቢያደርጋችሁ ያንን ድንጋይ ከመሬት አንስታችሁ ተረጋግጡታላችሁ? ትመቱታላችሁ? ወይስ በዝምታ ታልፋላችሁ? አይ በዝምታ ነው የማልፈው ካላችሁ ለምን? አፍንጫችሁን መቷችሁ ከመሬት ተነስቶ ሳትላከፉ ሳትሰድቡት አፍንጫችሁን መጥቶ ደም በደም አድርጓችሁ ሲያበቃ ለምን አልተበቀላችሁትም? ምንድነው መልሳችሁ? ድንጋዩ ግዑዝ ነው፣ የራሱ ነፃ ምርጫ የለውም። ንፋስ ነው ከመሬት ያሽከረከረው። ስለዚህ ከዛም የባሰ ጉዳት ቢያደርስብን አስቦና ሆን ብሎ ያደረገው አይደለም ብላችሁ ታልፋላችሁ አይደል? ጥሩ። አሁን ደግሞ ትንሽ እንዳለፋችሁ በቁመቱም በውፍረቱም እናንተን የሚመስል ሰው መጣና በጥፊ በርግጫ ያጣድፋችሁ ጀመር። አሁንስ እንደ ድንጋዩ ታልፉታላችሁ? አታልፉ፣ ትከላከላላችሁ። እኔስ ማንነኝ ብላችሁ ማንነታችሁ ነው ለዚህ ሰው የምታሳዩት። ከአቅም በላይ ከሆነባችሁ ሮጣችሁ ነው የምታመልጡት። ጉዳቱ በዚህ ይብቃ ብላችሁ ለምንድን ነው አሁን እዚህ ጋር ጥያቄው? እንደ ድንጋዩ ለምን ትታችሁ አላለፋችሁም ቢባል አቅላችሁ አንድ ነገር ይነግራችኋል። የመጀመሪያው ምንም ነፃ ምርጫ የሌለው ፍቃድ የሌለው ግዑዝ ነገር ነው። ንፋስ ነው ከመሬት አንስቶ እኛ ላይ የለጠፈው። ሁለተኛው ሰው ግን የራሱ ነፃ ምርጫ ያለው ነው። በሰላም ማለፍ እየቻለ ለምን እኔ ላይ ወሰን ያልፋል? እኔም ማን እንደሆንኩኝ ማሳየት ፈልጋለሁ አላችሁ። ስለዚህ በአቅል ህግ እንኳን ራሱ ካየነው ሰው ምርጫ ያለው ፍጡር መሆኑን ውስጣችን ይነግረናል። አለበዛ ሰው ነፃ ምርጫ የለውም ፈቃድ የለውም ምንል ከሆነ ለምን እንደ ድንጋዩ አይተነው አናልፍም? ስለዚህ ሎጂካሊም እናውቃለን ሰው ምርጫ ያለው ፍጡር እንደሆነ ግልጽ ነው። ሶስተኛው ደግሞ ወአማ ثبوت الاختيار حسا ስሜታችን ራሱ ውስጣችን ምርጫ ያለን ፍጡር መሆናችንን እንደሚነግረን ምሳሌ እንመልከት። فإن الإنسان يعلم من نفسه أن له أعمالا تصدر عنه باختياره وإرادته وكامل حريته የሰው ልጅ ራሱ በውስጡ በስሜቱ አንዳንድ ተግባራትን በራሱ ነፃ ምርጫ በራሱ ፍቃድ በራሱ ፍላጎት እንደሚተገበራቸው ስሜቱ ራሱ ይነግረዋል። ለምሳሌ ከذهابه ومجيئه መሄድ መመለስ ሲወጣም ሆነ ሲገባ በምርጫው ነው። وقيامه وقعوده ሲቀመጥም ሆነ ሲቆም وأخذه وعطائه ሲሰጥም ሆነ ሲቀበል ሲበላም ሆነ ሲጠጣ የመሳሰሉ ነገሮችን ሲያደርግ በራሱ ምርጫ በራሱ ፍቃድ እንደሚያደርግ ስሜቱ ራሱ ይነግረናል ውስጣችን። ويعلم أن له أعمالا تصدر عنه دون اختياره يكون مضطرا إليها ولا يستطيع دفعها እንደዚሁም ደግሞ አሁንም ያለ ምርጫውና ያለ ፍላጎቱ ተገዶ ማለት ነው የሚያደርጋቸው ነገሮች እንዳሉ ሊከላከላቸው የሚችል እንዳልሆነም በስሜቱ የሚያውቃቸው ብዙ ነገሮች አሉ።
ምሳሌ ቢባል ከዘለቲል ቀደሚ የእግር እንድልጫ ጀሚላና አሲያ አብረው እየተጓዙ እያለ ጀሚላ አንሸራቷት ወደቀች። ምን ነካሽ ጀሚላ ጥሩ ሰው አልነበርሽም እንዴ? ቢያንስ እንኳን ቦታ አትመርጭም? እንዴት እዚህ ጋር ተንሸራተሽ ትወድቂያለሽ ብለን እንወቅሳታለን እንዴ? ይሄ በምርጫዋ እንዳላደረገችው እሷ ታውቃለች። ወይንም ደግሞ ነብደቱል ቀልብ የልብ ምታችን በከፍተኛ ፍጥነት ቢጨምር መጠኑን ቀንሱት፣ ወደ ታች ዝቅ አድርጉት፣ ወይም ደግሞ በደንብ እንዲመታ ጨምሩት ማለት ይቻላል? የደም ዝውውርን መቆጣጠር ይቻላል? አይቻልም። አዊል ዑጣሲ ወተፋኡብ ማዛጋት ማስነጠስን በጣም የሚመስጥ ታሪክ እየነገርኳችሁ እናንተም ተመስጣችሁ እየሰማችሁኝ በመሃል ማለት ነው ብታዛጉ ቆይ አንዴ ታሪኩን ልቀጥልላችሁ ማዛጋቱን አቁሙት ፓውዝ አድርጉት ብላችሁስ ታደርጉታላችሁ እንዴ? መጀመሪያም ያለ ምርጫችሁ እንደተከናወነ ነው የምታውቁት። ስናዛጋም ሆነ ስናስነጥስ የልብ ምታችንም ሆነ የደም ዝውውር ወይንም ደግሞ ከኃይለኛ ብርድ የተነሳ የሰውነት መንቀጥቀጥ ቢገጥመን የእግር እንድልጫ ተንሸራተን ብንወድቅ የመሳሰሉ ነገሮች ከኛ ምርጫ ውጪ ናቸው። ስለዚህ እንላለን ሰው ነፃ ምርጫ የለውም ፈቃድ የለውም የምንል ከሆነ መብላትና መጠጣትን ከማዛጋትና ከማስነጠስ ጋር ልናየው ነው። ያ ደግሞ አይሆንም። ስንበላና ስንጠጣ እኮ በምርጫችን ስለሆነ ነው። በመንፈልገው ሰዓት ምግቡንም መጠጡንም እናቆማለን። ቆይ የቀረውን በኋላ ጨርሰዋለሁ ብለን ተነስተን መሄድ እንችላለን አይደለም እንዴ? በር ቢንኳኳ መንበላውን እንደዚሁም ደግሞ የምንጠጣውን ነገር ምን ማድረግ ይቻላል? አቋርጦ መሄድ ይቻላል። ነገር ግን ማዛጋትና ማስነጠስን ግን ልናቋርጠው አልቻልንም ማለት ነው። ስለዚህ ያለ ምርጫችን የምናደርጋቸው እንደዚሁም በምርጫችን የምንሰራቸው ስራዎች እንዳሉ ተረዳን ማለት ነው። አሁን ሰው ነፃ ፍቃድ እንዳለው ካመንን ጥያቄያችን መሆን ያለበት ቀድሞ የታወቀና ቀድሞ የተጻፈ ነገርን ሰው ነፃ ምርጫ አለው ከሚለው አስተሳሰብ ጋራ እንዴት እንዳልተጋጨ ለመረዳት መሞከር እንጂ ሰው ምርጫ የለውም ወደሚለው ድምዳሜ መሄድ ስህተት ነው። ምርጫ አለን፣ ፍቃድ አለን፣ ተሰጥቶናል፣ እናምናለን፣ ሸርዑም ነግሮናል፣ ሎጂካሊም ተረድተናል፣ ስሜታችንም ይነግረናል። ግን ቀድሞ ታውቋል፣ ቀድሞ ተጽፏል ማለት ምን እንደምንሰራ ምን እንደምናደርግ አላህ በሁሉን አዋቂነቱ ቀድሞ የሚያይ ጌታ ስለሆነ ከኛ ስራ በፊት የሱ ዕውቀት ከኛ ድርጊት በፊት የሱ ውሳኔ ቀደመ ነው የምንለው። ይሄ ደግሞ አዋቂነቱን አምላክነቱን ነው የሚያሳየው። አስተማሪ እንኳን ተማሪዎቹን አስቀድሞ ለማወቅ ይሞክር አይደለም እንዴ? ገና መስከረም ጥቅምት ህዳር 3 ወር ብቻ ያስተማራቸውን ተማሪዎች ወደፊት የጥር ወር ላይ ፈተና በፈተናችሁ የምትወድቁት እነከሌ ናችሁ የምታልፉት እነከሌ ናችሁ ብሎ ቢናገርና የጥር ወር የመጀመሪያ ሴሚስተር ፈተና ቢሰጣቸው መምህሩ ያልፋሉ ያላቸው ተማሪዎች ቢያልፉ ይወድቃሉ ያላቸው ተማሪዎች ቢወድቁ የወደቁ ተማሪዎች መምህራቸውን መክሰስ ይችላሉ እንዴ? ከሁለት ወር በፊት አስቀድመ ህዳር ወር መጨረሻ ላይ ወደፊት ፈተናውን ተሰጣችሁ ትወድቃላችሁ ብለ ባትነግረን ኖሮ አንወድቅም ነበር ይላሉ እንዴ? ይሄም አይሆን ነገር ነው። እነሱ የወደቁት በስንፍናቸው ነው፣ ባለማጥናታቸው ነው። መምህሩስ ገና ሳይፈትናቸው ከሁለት ወር በፊት ለምን እንደዛ ተናገረ ሲባል ቢያንስ ክላስ አክቲቪቲያቸውን ያውቃል። ከመስከረም እስከ ህዳር ወር ከነሱ ጋር ባደረገው የ3 ወር ቆይታ የትኛው ጎበዝ ተማሪ የትኛው ሰነፍ ተማሪ እንደሆነ እንኳን መለየት መገመት ይችላል። ከሆነ መነሻ ነገር ተነስቶ መድረሻን ይናገራል። ጌታ አላህ ደግሞ ዓለማትን ከመፍጠሩ በፊት ቂያማ እስከሚቆም ድረስ የሚሆነውን ያውቃል ካለን ወደፊት ከሚፈጥራቸው ባሮቹ እነከለ ይሄን ኸይር ስራ ይሰራሉ እነከለ ይሄን ሸር ስራ ይሰራሉ ብሎ ለውህል መህፉዝ ላይ ቀድሞ ቢያውቅና ቢወስነው ምንድነው ችግሩ? የሱ ማወቅ የሱ መወሰን የሰው ምርጫ ተጋፋ ማለት ነው እንዴ? ጌታችን ወይ አንተ ባትወስንብን ኖሮ ይሄን ነገር እኮኛ አንሰራውም ነበር ሲሉ በምን አወቁ እንደወሰነባቸው? ይሄ ተሳሳተ ሎጂክ ነው። ጦር ኃይሎች ላይ አንድ ጊዜ የገጠመኝን እንደውም ልንገራችሁ። ከአንድ ጂሆቫ ዊትነስ ጋር እየተወያየሁኝ ነው። የይሖዋ ምስክር የሚባሉት ጂሆቫ ዊትነሶች ጀነት በዚህ ምድር ላይ ነው ብሎ የሚያምኑ የክርስትና ግሩፖች ናቸው እና በእድሜ ትንሽ ገፋ ያሉ ሰውዬ ናቸው። ከሳቸው ጋር ስለ ቀዳወል ቀድር እየተወያየን እያለ ሳዲቅ ጥያቄ አለኝ አሉ። ጠይቁ አልኳቸው። አላህ ሁሉን ነገር አስቀድሞ ወስኖታል ብለህ ታምናለህ ወይ አሉኝ። አዎ ሁሉን ነገር አላህ አስቀድሞ ወስኖታል አልኳቸው። እሺ ጥያቄ ሊጠይቁኝ ነው። የወሰነውን ነገር ይሰርዘዋል ወይ አሉኝ። እኔን ቀለበት ውስጥ መክፈቻ ችግር መሆኗ ነው እንግዲህ። አላህ አስቀድሞ የወሰነውን ነገር አይሰርዘውም። ምክንያቱም ውሳኔው በጠቅላላ
ዕውቀቱን ቤዝ ያደረገ ነው። የአላህ ዕውቀት ደግሞ ምንም መዛነፍ ስለሌለበት አላህ አይለውጠውም ስላቸው እሺ አሁን ልጠይቅህ ነው አሉ። ምን? እኔ ብሰልም አሉ፣ በደንብ አዳምጦችን፣ እኔ ብሰልም ከዛ ሰላት ሰግጄ ዘካም ሰጥቼ ረመዳኔንም ጾሜ ሙስሊም ሆኜ ብሞት ጀነት እገባለሁ ወይ አሉኝ። ኢንሻአላህ በአላህ ፈድል ጀነት ይገባሉ ስላቸው ለምን ተዋሻለህ ሳዲቅ አሉኝ። ምንድነው ያሸሁት አልኳቸው። አላህ አስቀድሞ የወሰነውን ነገር አይሰርዘውም አላልከኝም? አዎ አላህ አስቀድሞ የወሰነውን አይሰርዝም አልኳቸው። ታዲያ በእኔ ላይ አስቀድሞ ጀሃነም ከወሰነብኝ አሁን ጀነት ትገባለህ ምትለኝ ያን ውሳኔ ሰርዞት ነው ማለት ነው አሉኝ። ጥሩ አልኳቸው። አሁን ተራው የኔ ነው፣ መልስ ልስጦት፣ ጥያቄ ልጠይቆት። ራሶትን በምሳሌ እዚህ ጋር ያቀረቡልኝ ሰልመው ሰላት ሰግደው ጾም እየጾሙ ዘካ እያወጡ ሙስሊም ሆነው እንደሚሞቱ ነው አይደል? አላህ ደግሞ ስለርሱ አስቀድሞ ያስተላለፈው ውሳኔ ጀሃነም እንደሆነ ነው የነገሩኝ። አሁን እዛ ጀሃነም ተብሎ ከተጻፈ የኔ መስለም የኔ መስገድና መጾም ምን ጥቅም አለው ካሉኝ እርሶንም መጠይቆት አልኩኝ። አላህ በርሶ ላይ ያስተላለፈው ውሳኔ ጀሃነም መሆኑን አንብበው ነው ወይ የመጡት? ንገሩኝ አልኳቸው። ከሁለት አንዱ እኮ መሆኑ የማይቀር ነገር ነው አሉኝ። እሱማ ልክ ነው፣ ከሁለት አንዱማ መሆኑ አይቀርም። አማኞች የጀነት ናቸው፣ ከሃዲዎች የጀሃነም ናቸው። ስለዚህ ሰዎች ወይ የጀነት ናቸው ወይ የጀሃነም ናቸው። ሶስተኛ ዓለም ውስጥ አይገቡም፣ ሌላ ዓለም የለምና። የኔ ጥያቄ ግን ጌታ አላህ በርሶ ላይ ያስተላለፈው ውሳኔ ጀሃነም መሆኑን በምን አውቀው ነው በምሳሌው ላይ እኔን ጀሃነም ብሎ ቢጽፍብኝ ብሎ የተናገሩት ስላቸው እሱን እንኳን ለይቼ አላውቀውም አሉኝ። ለይተው ካላወቁ አልኳቸው ለምን አላህ የወሰነውን ውሳኔ ከርሶ ስራ ጋር ያጋጩታል? ይሄ ማለት ምን ማለት ነው? አላህ አስቀድሞ በእኔ ላይ ጀሃነምን ቢወስን አሉ እኔ ግን ብሰልም ብጾም ብሰግድና ሙስሊም ሆኜ ብሞት አሉ አሃ እርሶ እንደሚሰልሙ እንደሚሰግዱ ጾም እንደሚጾሙ ዘካ እንደሚያወጡና ሙስሊም ሆነው እንደሚሞቱ አላወቀም ማለት ነው ጀሃነም ብሎ ሲወስን። ይሄ እንግዲህ የሚያሳየው እርሶ ስለ አላህ ውሳኔ የተረዱት ውሳኔ ማለት ዘፈቀደ ማለት እንደሆነ፣ ልክ እንደ ሎተሪ በቻንስ አንዱ ጀሃነም አንዱ ጀነት እንደተባለ ነው። ይሄ ነው የተሳሳተ ግንዛቤ። አላህ እኮ በርሶ ማንነት ላይ ጀነትም ብሎ ይወስን ጀሃነም ውሳኔው ዕውቀቱን መሰረት ያደረገ ነው ብለን ከተማመንን ስለርሶ ማንነት እኮ ሙሉ ዕውቀት ያለው ጌታ ነው። ዛሬ በእኔ ሰበብ እንደሚሰልሙ ከዛ ሰላት እንደሚሰግዱ እንደሚጾሙ ዘካ እንደሚያወጡ ራሶትን በምሳሌ ካቀረቡ ይሄን ማንነቶትን ሁሉ እኮ አላህ እንደሚያውቀው ማወቅ አለበት። ታዲያ እንደሚሰልሙ እያወቀ እንደሚሰግዱ እያወቀ ጾም እንደሚጾሙ ዘካ እንደሚሰጡና ሙስሊም ሆነው እንደሚሞቱ እያወቀ ግን ሲወስንበት ጀሃነም ብሎ ወሰነ ማለት ምን ማለት ነው? ስለዚህ ቀዳወል ቀድር ማለት የአላህን ሁሉን አዋቂነት መሰረት ያደረገ ነው። ዛሬም ወደፊትም የሚሆነውን ሁሉ አላህ አስቀድሞ ያውቃል። ልክ እንደማያውቅ በዘፈቀደ እርሶ ግን እዚህ ጥሩ ሰው እንደሚሆኑ አላህ ግን መጥፎ ብሎ እንደወሰነበት አድርገው በተቃራኒ ማቅረቦት ስህተት ነው አልኳቸው። ሳንስማማ ተለያየን። አላህ ሂዳያ ይስጣቸው። እንግዲህ አሁን ምን ልላችሁ ፈልጌ ነው፣ ስለዚህኛ ሁሉን ነገር አስቀድሞ ወስኖታል፣ ሁሉን ነገር አስቀድሞ አውቆታል ማለታችን በምርጫችን አንድን ነገር ለመስራት የሚጋፋ አይደለም። ምርጫም አለ፣ ነገር ግን ከአላህ ዕውቀት መውጣት አንችልም። ይሄን ነው መረዳት ያለብን። ኢንሻአላህ እንግዲህ ቀዳወል ቀድር በሁለት መልኩ ይከናወናል ብለናል። በጥቅሉ እነዚህን ሁለት ነገሮች በተለይ መለየት መቻል አለብን ማለት ነው። አንደኛ ያለ ሰው ነፃ ምርጫ ያለ ሰው ነፃ ፍቃድ ሰው ተገዳጅ ሆኖ በህይወቱ ውስጥ የሚከናወንበት የቀዳወል ቀድር ክፍል አለ ብለናል። መወለድም ሆነ መሞት፣ ወንድ ወይም ሴት መሆን፣ የጾታ ጉዳይ፣ የቁመት መርዘምና ማጠር፣ የመልክ መቅላት መጥቆርና መንጻት የመሳሰሉትና ሌሎች ነገሮች አላህ ስለፈቀደ ስለወሰነ ብቻ በሰው ህይወት ውስጥ የሚከናወን የቀዳወል ቀድር ክፍል ተብሎ ይጠራል። በእንደዚህ አይነቱ ክፍል ውስጥ ሰው ተጠያቂ አይደለም። የሰው ልጅ አጅርንም አያገኝም፣ ቅጣትም አይመጣበትም። አጅርና ቅጣት የሚመጣው የሚሰጠው አጸፌታዊ ምላሽ ነው። ያም የአላህን ውሳኔ ወዶ አለመቀበል ከሆነ ያስጠይቀዋል። ወዶ ከተቀበለ ደግሞ ያመስጋኝን አጅር ያገኛል። ስለዚህ አላህ ወዶ በሰጠን ነገር እኛም እንውደድ። በጾታችንም ይሁን በእድሜያችን በቁመታችን በመልካችን አልহামዱሊላህ እኔ ወንድ ስለሆንክ አንቺ ሴት ስለሆንሽ፣
እኔ ኢትዮጵያዊ ስለሆንኩ አንቺ ደግሞ አውሮፓዊ ስለሆንሽ፣ እኔ ረጅም ስለሆንኩ አንቺ አጭር ስለሆንሽ ወደን ነው የምንቀበለው። ግልጽ ነው። የአላህ ውሳኔ በመሆኑ ለምን ሰው ሁኜ ተፈጠርኩኝ ወይ ደግሞ ለምን ወንድ ሆንኩኝ ወይ ሴት፣ ለምን ደግሞ ረጅም ወይ አጭር ሆንኩ ብለን በአላህ ቀደር ውስጥ ማማረር አይሰራም። ሁለተኛው አይነት የቀዳወል ቀድር ክፍል ደግሞ የሰውን ነፃ ምርጫ ጣልቃ ገብ ያደረገ ሰው በጉዳዩ ላይ ሰበብያ ያለው ብለናል። መጠየቃችን እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። ኸይር ከሰራን እንመነዳለን፣ ሸር ከሰራን እንጠየቃለን። ስለዚህ የሰው ልጅ ነፃ ምርጫ ያለው ፍጡር ነው። ኢንሻአላህ አላህ ፈቅዶ ክፍል 3 ላይ እስክንገናኝ ድረስ ያው ክፍል 3 ማለት መቼ ነው? ነገ ነው። የኪታቡ ትምህርት ያው እንደተለመደው እኮ ሐሙስና አርብ ነው። ወንድም እህቶች አልቀረም እኮ ኪታቡ። ማክሰኞና ሮብ ሙሐደራ ነው። ሐሙስና አርብ ደግሞ ኪታብ ነው። ይቀጥላል። ነገ ክፍል 3 በቀዳወል ቀድር ዙሪያ እስክንገናኝ የዛሬው ፕሮግራሜን እዚህ ላይ አበቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።